ሁሉም የአፍሪካ ሀገራት ጠንካራ የሆነ ህገ መንግስት ቢኖራቸውም የህገ መንግስት የበላይነት ባለመከበሩ ምክንያት ስልጣንን በህገ መንግስታዊ ስርዓትና በህዝብ ድምጽ ከማግኘት ይልቅ በመፈንቅለ መንግስትና በተቃውሞ የማግኘት ዝንባሌ በአህጉሪቱ ከሚገጥሙ ችግሮች መካከል አንዱ መሆኑ ተገልጿል። ይህ የተገለጸው በአዲስ አበባ መካሄድ በጀመረው አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም ላይ ሲሆን ጉባኤው ይህንን ችግር ለመፍታት በማለም ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል ለቀናት እንደሚመክርም ተነግሯል። የጉባኤውን መክፈቻ የተከታተለችው ሪፖርተራችን ሰላማዊት ሽፈራው ናት። ብሩክ አስቀናው እንደሚከተለው ያቀርበዋል። 49 የሚጠጉ የአፍሪካ ሀገራት እየተሳተፉ እንደሚገኙበት የተገለጸው አራተኛው የአፍሪካ ሀገራት ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ መካሄድ ጀምሯል። ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል ሀሳብ እየተካሄደ ያለው ይህ ጉባኤ የመወያያ ሀሳቡን በዚሁ ጉዳይ እንዲያተኩር የተደረገበት ዋነኛው ምክንያት ሁሉም የአፍሪካ ሀገራት ጠንካራ የሚባል ህገ መንግስት ቢኖራቸውም የህግ የበላይነት አለመከበር ግን በአንዳንድ ሀገራት በመስተዋሉ እንደሆነ በጉባኤው ተገልጿል። በአፍሪካ ደረጃ የሚካሄድ ሲምፖዚየም ቢሆንም ይሄ ርዕስ ግን ለአፍሪካም ለሀገራችንም በጣም ወሳኝ የሆነ ርዕስ ስለሆነ ርዕሱ ተመርጧል። እንግዲህ የርዕሱ ፋይዳ ምንድነው? አብዛኛው የአፍሪካ ሀገር ወይም ሁሉም ማለት ይቻላል ህገ መንግስት አለው። ነገር ግን በህገ መንግስቱ መሰረት መኖር ነው ትልቁ ፈተና እየሆነ የመጣው። ስለዚህ ህገ መንግስታዊነት ያልነው ለዛ ነው። ህገ መንግስታዊነት ማለት በህገ መንግስቱ መኖር ማለት ነው። ህገ መንግስቱ ላይ ባሉት ነገሮች፣ ህገ መንግስቱ ላይ በተጻፉት ነገሮች ህዝቡም መንግስትም በዛ መሰረት እንዲኖሩ ማድረግ ነው። ህገ መንግስቱ ሁላችንም እንደምናውቀው በመንግስትና በማህበረሰብ መካከል ያለ ውል ነው። ስለዚህ ይሄንን ውል ህዝቡም መንግስትም አክብሮ መንቀሳቀስ አለበት። በጉባኤው ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት የመክፈቻ ንግግራቸው የአፍሪካን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ ነው ሲሉ ነው ይህንን ሀሳብ ያጠናከሩት። የህግ የበላይነት ባለበትና ህገ መንግስታዊነት በሰፈነበት ሀገር የዜጎች የዕለት ተዕለት ህይወት አይቃወስም የሚሉት ደግሞ የህግ ባለሙያው ደበበ ኃይለ ገብርኤል ናቸው። አፍሪካ ውስጥ አሁን ሁላችንም እንደምናየው በርካታ የመንግስት ግልበጣዎች ይካሄዳሉ። በርካታ ግጭቶች አሉ። እነዚህ ነገሮች ሁሉ በዋናነት የሚመነጩት የህግ የበላይነት ባለመኖርና ህገ መንግስታዊነት ባለመኖር፣ ከዛም በተረፈ ደግሞ ነፃ፣ ገለልተኛ፣ ጠንካራ የሆነ ተቋም አለመኖር ነው ለዚህ ሁሉ የሚዳርገንና ይሄ አሁን የተመረጠው ፋይዳ ማነው ርዕስ ትልቅ ፋይዳ ያለው ነው ለአፍሪካም ለሀገራችን። ከህግ አውጪው አስፈጻሚውና ተርጓሚው ማለትም ከሶስቱ ዋና የመንግስት ክፍሎች መካከል አንዱ የሆኑት የህግ ተርጓሚዎቹ እየመከሩበት ካሉት ከዚህ ጉባኤ ምን እንጠብቅ ስንል ለጠየቅናቸው ጥያቄም ተከታዩን ምላሽ ሰጥተዋል። ሁሉም ሊባል በሚችል ደረጃ የአፍሪካ ሀገራት የህገ መንግስት አላቸው። ህገ መንግስቱን የሚተረጉሙ ተቋማቶች አሏቸው። ነገር ግን ብዙ ጊዜ የሚነሳው ጥያቄ እነዚህ ተቋማት የቱን ያህል ነፃና ገለልተኛ ናቸው? እነዚህ ተቋማት የቱን ያህል ከፖለቲካ ወገንተኝነት የጸዱ ናቸው? እነዚህ ተቋማት የቱን ያህል የዜጎችን መብት ለማስከበር ይቆማሉ የሚለው ጥያቄ ውስጥ የሚገባ ነው እና ዛሬ እዚህ የተሰባሰቡ አካላት እንግዲህ አንድ ይወስዳሉ ብለን የምናስበው መልእክት ለሀገረ መንግስት ግንባታ ሀገር ተረጋግቶ ደህንነቱ ተጠብቆ የዜጎች መብት ተከብሮ እንዲሄድ ለማስቻል ሚና አላችሁ፣ እናንተም ትልቅ ሚና አላችሁና ይሄን ኃላፊነታችሁ ልትወጡ ይገባል የሚል ነው። ዛሬን ጨምሮ ለሁለት ቀናት በሚካሄደው አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም ላይ 49 አባል የሆኑ የአፍሪካ ሀገራት እንዲሁም በታዛቢነት ከአፍሪካ ውጭ ያሉ የራሻ፣ የብራዚል፣ የቱርክና የኢራን ህገ መንግስታዊ ፍርድ ቤቶች እየተሳተፉ ይገኛሉ።